ጉድ 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 ጉድ! በጣም ያሳዝናል። ዳኒ ብሩክን አሳሰረው። በጣም ያሳዝናል በእውነት። አንተ ምን ጨካኝ ሰው ነው ማለት ነው? እንዴት ይሄን ያህል በቪዲዮ እየሰራ እንዴት አድርገዋለህ? ያመሃል እንዴ? ሰላም ጤና ይስጥልኝ። እንዴት ተከበራችሁ የሰው እንዴት ተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሚቻ አዲስና ሰብስክራይብ ላይክ በማድረግ አበረታቱኝ። አስባችሁን ኮሜንት ላይ ጻፉ። እንግዲህ ዛሬ መጣሁትኝ እንግዲህ ክስ ጀምሯል ማለት ነው። ክስ መስርቷል ዳኒ። በጣም ያሳዝናል። 5 አመት 4 አመት ይታሰርበታል ይፈረድበታል እያለ ነው። እኔ በእውነት በጣም ያሳዝናል ማለት ነው። አንዳንድ ጊዜ በህይወታችሁ የሚመጡ ሰዎች ማለት ነው እዚህ ሁሉ ነገር የደረሰው በሃይሜ ምክንያት ነው። ሃይሜ ከድሮም ፕራንክ ነው እኮ ችግር የለውም ሲላት እያለ ድሮም እኔ አትመቸኝ። ምክንያቱም ነዝናዛ ሴት ናት ማለት ነው። ነዝናዛ ሴት ደግሞ በህይወታችሁ ስትመጣ ደግሞ ህይወታችሁ ነው እንትን የምትለው እንዴ። አላገባችሁም፣ ፍቅረኛ አይደለም እንዴ፣ መብቱ ነው። ፕራንክ ለብር ነው አይደል እንዴ? ፕራንክ እስከሆነ ድረስ እሺ ኦኬ ማለት ነበረባት። ዝም ብላ ነገሩን አዞረችና 2 ሳምንት ምናምን ሲጨቃጨቁ ኖሮ ከዛ መጨረሻ ላይ ይህን እንዳይባል ጎትታ መጣችና ከዳኒ ጋር ከእንትና ጋር እንዲጣሉ አደረገች ማለት ነው። ይህ ሁሉ የሷ ሰበብ ነው እንዴ። በጣም ነዝናዛ፣ በጣም ጨቅጫቃ ሴት እውነት። ዳኒን የምድሮ ብሩክ ማለት ከዚች ሴትዮ ውጣ፣ በቃ ከዚች ልጅ ውጣ፣ ከሷ ህይወት ውጣ ማለት ነው። መቼም ሰላም አትሰጥህም። እንደ ይቻለ ሴት በቃ ነገረኛ ታስታውቃለች። ሲጀምር ማለት ነገረኛ ማለት እና ደግሞ አትስደቢው ማለት ነው። እንዴ እሷ ምን ታርግ ምናምን፣ ይሄ ሁሉ የሷ ተንኮል ነው ማለት፣ ይሄ ሁሉ የሷ ስራ ነው። ከዚህ ሁሉ ነገር ኦኬ ፕራንክ ነው እንዴ? ችግር የለም። ሲጀምር እኔ ምን አገባኝ ብላ እንትን ማለት ወይ ፍቅረኛሽ አይደለም። ፍቅረኛሽ ከሆነ ኦኬ ፍቅረኛዬ ነው ብለሽ በአደባባይ መጠየቅ አለብሽ እንደሩታ። አለበለዚያ ግን መብቱ ነው። እሱ ደግሞ እሱ ሲጀምር አያፈቅረሽም። ቢያፈቅረሽ ኖሮ የፍቅር ጥያቄ አቀርብልሽ ነበረ። የፍቅር ጥያቄ አላቀረበልሽም። ዝም ብላሽ እሱ ለዶራ ነው፣ አንቺም ለዶራ ነው። ግን ደግሞ እስከዚህ እስከሚሄድ ድረስ አንቺ እንትን ማለት የለብሽም። ነገሩን ማክረር የለብሽም። ምንሽ ነው አንቺ ሌላ ሴት ቢዝ ምንሽ ነው ላንቺ? ምንሽም አይደለም። ምንሽ ካልሆነ ለምንድን ነው እዚህኛ የምታቆርፊው? ፕራንክ ነው፣ ቀላል ነው፣ እንደዚህ ነው ቢልሽ ለምንድን ነው ቪዲዮን እያየሽ ነው ፕራንክ እንደሆነ ማለት ነው። ይህ ነገር ቢያደርጉ ቪዲዮ ይደቅናሉ እንዴ? ይሄን ደግሞ ማስተዋልና መገናዘብ አለብሽ። አንድ ሰው መቼም የሆነ ነገር ሲያደርግ ያን ነገር ሲፈልግ ነው እንጂ ካልፈለገ ካሜራ የሚያስገድድ የለም አይደል እንዴ? ስለዚህ ለምንድን ነው አንቺ ነገሩን አከረሽ እዚህ ሁሉ ደረጃ ይደረሽው? እዚህ ሁሉ ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው። በጣም አሁን አስቢ በቃ እሱ አሁን ከሳሉ ዳኒ በጣም ተንኮለኛ ነው። በቃ ከሰሰ ማለት ነው። 5 አመት 4 አመት 5 አመት ይፈረድበት። አሁን እሺ ባንቺ ሰበብ እንደዚህ ሲሆን የቺ የምትንሰፈሰፈላት አታሳዝንሽም? አታሳዝንሽም? አንዳንድ ጊዜ ማለት ነው ማሰብ አለብን። ኦኬ የምታፈቅሪ ከሆነ ተናገሪ በአደባባይ። ከዛ በኋላ ተቀበላ ብለኛ ኮሜንታተሮች ደግሞ እንዲቀበል ፍቅርሽን እናደርጋለን። አለበለዚያ ግን አንቺ ምን ሆነሽ? ለሱ ምንም አይደለሽም። ደግሞ እሱ ያፈቅርሽም። ቢያፈቅርሽ ኖሮ እስካሁን ድረስ አብራችሁ ስትሰሩ ዝም ብሎ በቃ ለምን በአንድ ላይ ፎቶአችሁን እያቀነባበሩ ስለሚሰሩላችሁ እሱ ጨንቆት ነው በቃ ያለው ነገር። የለሷ ፍቅር የለኝም ማለት ጨንቆት ነው በአደባባይ እንጂ አንቺ ላይ አያፈቅርሽም። ቢያፈቅርሽ ኖሮ እስካሁን ዝም አይልም ወንድ ልጅ ማለት ነው። ፍቅር የሆነ ፍቅር ቢኖርበት እንደዛ አያደርግም እውነት ለመናገር። ያው እሱ እርግጥ የሚለጣጠፈው ለብር ነው። ምክንያቱም አብራችሁ ስትመጡ የሰው ሞዴል ስላላችሁ ሰዎች ያዩላችኋል፣ ዶላር ሊከፍላችሁ እንደ ጉድ ይከፍላችኋል። ይህን ነገር ደግሞ ማሰብና ማገናዘብ አለብሽ ማለት ነው። አንቺ እንደዚህ ነው ብለሽ እንትን ነገሮቹን ዙሮቹን አከረሽ እዚህ ደረጃ ማድረስ። ያ ደግሞ ዳኒ ይባል ተንኮለኛ እውነት እንደ ወይኔ ተንኮላጨር ሰው ግን ምን አይነት ተንኮለኛ ነው? አሁን ለምንድን ነው እንደዛ ያደረገው? በእውነት ለምን እንደዛ አደረክ? እግዚአብሔርን ይሄ እኮ እንደዚህ ነውር ነው፣ አይደረግም እኮ በእውነት በጣም ነውር ነው። አንተ ምን ችግር አለው ብታልፈው? ያኔ ከሰሱን 5 አመት 4 አመት አሳሰረ። ምን ነገሩ የኢትዮጵያ ሕግ እኮ ማለት ነው በደንብ እንትን የበደለው ነው በደንብ አያስርም። እነ ጆን ዳኒን አይታችሁ አይደል እንዴ? አልወርድም በማለት ይኸው እስካሁን ድረስ አልተፈቱም። ሌላ ግን ነፍስ የሚገል ህፃን ልጅ የሚደፍር ሴት የሚደፍር ግን በቃ ትንሽ አመት እንትን ቦይ ይለቀቃል ማለት ነው። ስለዚህ ህጉ የሚሰራው የሆነ በቃ ዝም ብሎ ምንም ላልበደለ በቃ ይታሰራል፣ ይፈረድበታል። ለበደለ ደግሞ አይፈረድበትም። የኢትዮጵያ ህግ እንግዲህ የሆነው በቃ የምታውቁት ነው። ምንም የሚታይ ነገር ነው። ምንም አዲስ ነገር የለውም እና በእውነት በጣም ያሳዝናል ህጉ ማለት። ስለዚህ አንተ ዳኒ እባክህን ክስህን አንሳለት። ይሄ ልጁ እናቱ ትፈልጋለች። ይቺ ሃይሚ የምትባለውን ተዋትና እና ያለው ነገር እንደዛ ነው። አንተ ደግሞ እንትን ማለት የለብህም። ያለውን ነገር
በቃ ይቅርታ ማድረግ አለበት። በቃ ይቅርታ አድርግለት። እውነት ለመናገር እንዴ ተው እንጂ ጥሩ አይደለም እንደዚህ መጨካከን። ያኔ በቪዲዮ ነው ያለውን ነገር በቃ ሁላችሁም ነዶራን ነው እውነት ለመናገር። ስለዚህ እንደኔ አትክሰሰው ነው የምለው። አትክሰሰው የለብህም። ያ አንተ እንደዛ ማድረግ የለብህ እውነት ለመናገር እንዴ ነውር ነው። አይደረግም እንደዚህ እንዴ ያመሃል እንዴ እንዴት አንተ ጨክነህ ትላለህ? አዎ ሁሉም እርግጥ ሁሉም ለዶራን ነው። ሁሉም ለዶራን ነው። ግን ደግሞ አንዳንድ ጊዜ ሲበዛ ያስጠላል። ጨክነህ እንትን አትበልበት። ማዘዣ አታውጥበት። ተው ጥሩ አይደለም። እውነት ይቅርብህ። እውነት ይቅርብህ። ነውር ነው። አብራችሁ እንትን ትላላችሁ። እሷ ማለት ስለ ሀይሚ ብለህ ሀይሚ እንዴ እሷ በጣም ነው የምትወዱ። በሀይሚም እንትን ማሳበብ የለብህም። እሷ በጣም ተወዷለች። በጣም ማለት ነው ከምንም በላይ በጣም ተወዷለች እሷ። ስለዚህ ለእሷ እንትን ማለት የለብህም። ስለምትወዱ ነው እንደዚህ ወይ በግልጽ አትናገር ወይ እንትን አትል። በቃ በዚያ በሷ ምክንያት ነው እዚህ የደረሰው። እኔ ፕራንክ ነው ያለው ነገር ይሄ ነው ቢላት ራሱ አልረዳ ብላ ነው እዚህ ነገር የደረሰው። አንተን ራሱ ጎትታ ያመጣችህ በዛ ምክንያት ነው ማለት አንተን እሱን ለማናደር ነው እንጂ እሷ ተወደዋለች። ግን ደግሞ አንተ እንደዚህ ጨካኝ ሰው መሆን የለብህም። ጨካኝ ሰው መሆን የለብህም ዳኒ ማለት ነው። ጥሩ አይደለም እንደዚህ። እውነት ነውር ነው። አብራችሁ እየሰራችሁ አብራችሁ እንትን እያላችሁ ጥሩ አይደለም እንዴ። ለምን እግዚአብሔርና እንደዚህ ማድረግ በፍጹም ነውር ነው። እንደዚህ አይደረግም። እንደዚህ አታድርግ እና ማለት ነው። ሀይሚ እንትን አትበይ ማለት ነው። ሀይሚውን አታስመስይ። አሁን ማስመሰል አያስፈልግም። ብሩኬ አይዞህ። ብቻ በጣም ከባድ ነው። ሰዎች ማመን በጣም ይከብዳል። ስለዚህ አንተ ዳኒ እባክህን ይቅርታ አድርግለት ማለት ቢያጠፋም በቃ እውነት በጣም እንዴ ለእናቱ ያስፈልጋታል። ብቻ በጣም ከባድ ነው። እግዚአብሔርና እናቱ በቃ በጣም ነው እንትን የምትለው። ለማይረባ ነገር እኮ ነው በቃ ለማይረባ ነገር መጠላት የለብን። ታስረ ደግሞ እንትን እስር ቤት መማቀቅ የለብም እውነት ለመናገር። ስለዚህ ያለው ነገር እንደዛ ነውና ክሱን አንሳለት በተመልካች የብሩክ አድናቂ እንትን አንሱበት፣ ሰብስክራይብ አንሱበት። ያንን ተንኮለኛ ማለት ነው። ተንኮለኛ ሰው መቼም እስማ በጣም ከባድ ነው። ለማንኛውም ስተካከላችሁ ያመሰግናለሁ።